ነክቶ አንብቦ ሳይሆን ቁርአን ባይዘ አማርኛ ቁርአን ይባላል። ይህንን ታውቃላችሁ? ዜድ አማርኛ ቁርአን ትርጉሙ ቁርአን ይባላል። የሚያውቅ የሚመልስ አረበኛው ነው ቁርአን የሚባለው። ያ ቁርአን አይደለም፣ እንዳለ ቁርአን አይደሉም። ከአረብኛ ውጭ ያለ ቁርአን አይደለም። አንድም ተፍሲር ናቸው። መጽሐፍ ተብሎ ቁርአን ተብሎ የሚጠራው አረብኛው ብቻ ነው። መንጋት ይቻላል፣ እሱን አይቻልም። ምሳሌ በአማርኛ የተተረጎመውን ለብቻ ከተተረጎመ አይነካ የሚል የለም። ዋናው አረበኛ ሙሉ የያዘው አለ አይደለ? እሱ ነው ቁርአን አይደለም እኮ እሱ። ለዛ እኮ ነው ቁርአን ስላልሆነ እኮ ነው። እንደ መጽሐፍም አይቆጠርም እሱ። ስለዚህ አንድ ሰው ቁርአንን አውቆ ግን ነክቶ አንብቦ ሙስሊም ለመሆን እፈልጋለሁ ቁርአን ስጠኝ ቢል እንኳን አይቻልም። እናንተ ያመናችሁ ወይ? ሉክ እናንተ ያመናችሁ ወይ? አጋሪዎች እርኩሶች ብቻ ናቸው፣ ንጹህ አይደሉም ነው። ከዚህም ዓመታት በኋላ የተከበረው መስጊድ አይቅረቡ፣ ወደ መስጊድም መቅረብ አይችሉም። ቁርአንን ደግሞ በፍጹም መንካት አይችሉም። አንዴ ፈተዋውን አንብብላቸው ምናል ወረስት እንደሆነ ፈተዋውን አንዴ ያሳያቸው። ያ አንድ ፈተዋ ላሳያችሁ። ካን ኤነን ሙስሊም ተች ዘ ቁርአን ተብሎ ተጠየቀ። ወይም ደግሞ ሙስሊም ያልሆኑ አካላት ቁርአንን መንካት ይችላሉ ነው የሚል ነው ጥያቄው። እንግዲህ ምንድነው የሚለው እዚህ ጋር የተብራራውን አብራርተው ያስቀምጡት ላንብብላችሁ። The glorious Quran should not be touched by anyone except those who are purified. ንጹህ ከሆኑ አካላት በስተቀር ቁርአንን ሊነኩት አይገባም አለ። ንጹህ የሆኑ ብቻ ናቸው የሚነኩት። Verily the mushrikin or the polytheist pagan idolaters disbeliever is the oneness of Allah and in messenger of Muhammad are impure. በሙሐመድ የማያምኑ ፓጋኖች፣ ከሃዲዎች፣ ጣዖት አምላኪዎች እነዚህ ሁሉ ንጹህ አይደሉም ወይም ደግሞ እርኩሶች ናቸው ይላል። በአላህ የማያምኑ በሙሐመድ የማያምኑ በሙሉ እርኩሶች ናቸው። On this basis ይህን መሰረት በማድረግ the non-Muslim should not be permitted to touch the Quran. በዚህ መሰረት ነን ሙስሊም የሆኑ ሰዎች ሙስሊም ያልሆኑ አካላት ቁርአንን መንካት አይችሉም። Whether he is a Christian, a Jew, a Buddhist, a Hindu or anything else. ክርስቲያን ቢሆን፣ አይሁዳዊ ቢሆን፣ ቡዲስት ቢሆን፣ ሂንዱ ቢሆን፣ የትኛውም እምነት ተከታይ ቢሆን ሙስሊም ካልሆነ በስተቀር ቁርአንን በፍጹም መንካት አይችልም ብሎ ይናገራል። But it is permissible for him to listen to the Quran on radio or TV. በቴሌቪዥን እና በሬዲዮ ማዳመጥ ትችላለህ ኦር በካሴት የተቀዳ ከሆነ ብሎ ይናገራል። ወይም ደግሞ ሪድ አሁን ቴሌቪዥን እና ሬዲዮ ባልነበረበት ጊዜ ቴሌቪዥን እና ሬዲዮ የመጡት ትናንትና ናቸው። እሱ ብቻ አይደለም፣ በቴሌቪዥን እና በሬዲዮ የሚነግራችሁ ኡስታዝ ነው። ኡስታዙ ደግሞ ስለ እስልምና መጥፎ ነገር አይነግራችሁም። የተደበቁ ገመናዎችን አያወጣላችሁ። ልክ እኛ ስናስተምርና መስጊድ ላይ የሚያስተምሯቸው ኡስታዞች አንድ ነው። መስጊድ ላይ ስለ ሙሐመድ ጥሩ ነገር ኔጌቲቭ ፓርቶቹን በፍጹም አይነግሯችሁም። ስለዚህ ፖዘቲቭ ነገር የነገረህን ብቻ ሰምተህ አሜን ብለህ መን ነው። ለምን ቁርአን መንካት አትችልም? አይፈቀድልም። ለማንበብ ደግሞ የግዴታ መንካት አለብህ። ፔጁን ለመግለጽ እንኳን እንትን ታደርጋለህ። አይቻልም። ሰው እስልምናን ታዲያ እንዴት ነው እሱ አንብቦ ሊረዳ የሚችለው? መርጅን ነው የሚለው። መርጅን እንኳን ደህና መጣ። መርጅን አክመል ይሰማል? መርጅን አክመል ቴዲ አብደላ የፎይ እንዴት ነህ? ሰላም ነው? ሙስሊም ነው ክርስቲያን? እኔ ኦርቶዶክስ ነኝ። ኦኬ። ስፔስ ልልቀቅ ወይስ ልግባ? እዚሁ ልቆይ? አይ ሙስሊም መስሎኝ ነው። ቦታ እንፈልጋለን። ስም ሙስሊም መስሎኝ ነው። አብደላ ስለሚል
ኦርቶዶክስ ነው። አባቴ ሙስሊም ነበር፣ ግን ኦርቶዶክስ ነኝ። እኔ ቆይቻለሁ ኦልሬዲ። በርታሽ። ሎክ አንድ ሰው ስለዚህ ቁርአንን ነክቶ ካላነበበና ካልጠየቀና ካልሞገተ እንዴት ነው ሙስሊም ሆኖ መኖር የሚችለው? ሙስሊም መሆን የሚችለው እንዴት ነው? አንድ ሰው ሳያነብ የተነገረህን ብቻ እመን፣ ይሄ ጤናማ ነው ትላላችሁ ወይ? ይሄ ጤናማ እንዴት ይሆናል? ማለት ስለ እናታችሁ ለምሳሌ ሰንበዲ መንገር ብፈልጉ ስለ እናታችሁ መጥፎ ነገር አልነግረውም ለጠላታችሁ፣ ወይንም ደግሞ ለማትወዱት ነገር ለማትወዱት ሰው መልካም ነገር ብቻ የምንነግሩት። አይ ቁርአን መንካት አይችልም። እሺ ዝም ብለኛ የምንነግረን እመን። መጽሐፍ ቅዱስስ? አይ መጽሐፍ ቅዱስማ እንደፈለግኩን ማንቦጫረቅ እችላለሁ። ይሄ ጤናማ አይደለም። ሙስሊሞች ማለት ጭንቅላታችሁ የምትጠቀሙ ከሆነ እናንተ የእኛም መጽሐፍ መንካት ትችላላችሁ፣ መተቸት ትችላላችሁ፣ ማስተማር ትችላላችሁ፣ የፈለጋችሁትን መቀበል ትችላላችሁ። እንደፈለጋችሁ መተቸት መፍታችሁ ነው። እኛ እንከለክላችሁ። ምክንያቱም መፍታላችሁ ያንን የማድረግ አይምሮ ተሰጥቷችኋል፣ እንድመረምሩ መጽሐፍ ቅዱስም ስለሚል መርምሩ፣ እውነትን ያዙ ስለሚል። ግን የእኛን ደግሞ ትሉና እናንተ ኖ አትንኩ እፉ ነው። እኛ የምንነግራችሁን ብቻ ነው መስማት የምትችሉት። የእኛም መጽሐፍ መንካት የለባችሁ። እሺ አይ የእኛ አይነካ የምንነግራችሁ ብቻ ሜን ብላችሁ ነው መቀበል ያለባችሁ። ይህ ጤናማ አይደለም። ያውም በዚህ በሰለጠነው ዘመን ላይ አስተምሮት ውስጥ ትክክል አይደለም። በቃ ሱራ 5:101 እንዲፈተው አትጠይቁ። ቁርአኑ ራሱ ምን ይላችኋል? መሐመድን እንዳትጠይቁ፣ ከጠየቃችሁ ትጠፋላችሁ፣ ትሳሳታላችሁ። ስለዚህ እኔም ነግራችሁ ዝም ብላችሁ ተቀበሉ። ክርስቲያኖችና አይሁዶችስ ቁርአናችሁን እንዳይነኩ ቁርአን መንካት የለባቸውም። ሰው ካለ እንዴት ነው እውነትንና ሐሰት የሚለየው? ቀጥላ አንብበው ክርስቲያን። ኦኬ እናንተ ያመናችሁ ሆይ ለእናንተ ቢገለጹ ከሚያስከፏችሁ ነገሮች አትጠይቁ። ቁርአንንም በሚወርድበት ጊዜ ከእርሷ ብትጠይቁ ለእናንተ ትገለጻለች። ከእርሷ አላህ ይቅርታ አደረገ ይልና ከእናንተም በፊት ህዝቦች በእርግጥ ጠየቋት፣ ከዚያም በእርሷ ምክንያት ከሃዲዎች ሆኑ። ከጠየቅ ከሃዲ ትሆናለህ። በእስልምና ሉክ ከጠየቅ ምን ትሆናለህ? ከሃዲ ትሆናለህ። ስለዚህ እንዳትጠይቁ ዝም በሉ። እኔ የምነግራችሁ ብቻ ዝም ብላችሁ እመኑኝ ይላቸው ነበር መሐመድ በጊዜው የነበሩ ሙስሊሞችን። ክርስቲያኖችና አይሁዶች ፓጋን የሆኑት ደግሞ ነው ቁርአን መንካት አትችሉ። እሺ እኔ የምነግራችሁን ብቻ ምን ብላችሁ ተቀበሉ። ስህተት ይኖርበት አይኖርበት እሱ የሚነግራቸውን ብቻ በመስማት እንዴት ነው ቻሌንጅ የምታደርገው? መጽሐፉን ደግሞ ይበልጥ ማየት አለብህ። አንዴ በተነገረ ላትረዳው ትችላለህ። መጽሐፉን አገላብጠ ስነካው ግን ስህተቶቹን በጣም ማውጣት ትችላለህ። ስህተቶቹ መረዳት ትችላለህ። አይ አይቻልም፣ መንካት አትችልም፣ ነውር ነው። ይህ ጤናማ አይደለም ወዶቼ፣ ጤናማ አይደለም። ስህተት ነው። በቃ ወይናው ኡስታዞቻችሁ ዋሽተዋችኋል፣ አጭበርብረዋችኋል፣ አታለዋችኋል እስከዛሬ ድረስ። ግን ትንሽ ብዙ አይደለም። ምን ይምላችሁ እች የምታክል አይምሯችሁን ከተጠቀማችሁ እውነትን ለመረዳት አይከብዳችሁም። ለምንድን ነው ሙሐመድ አትጠይቁ ብሎ ያፈናችሁ? እሺ አትጠይቁ አለ። ከጠየቃችሁ ምን ትሆናላችሁ? ትከፍራላችሁ። ምን ማለት ነው? ሰው ሲጠይቅ ጭራሽ እውነትን እየተረዳ ይመጣል። አይ እስልምናን ከጠየቃችሁ ግን እየካዳችሁ ትመጣላችሁ። ይ ችግር ካሌለበት ሃይማኖቱ ሰው በጠየቀ ቁጥር ይበልጥ ይረዳል እንጂ እየካደ እንዴት ይመጣል? አይ ስለዚህ እንዳትጠይቁ። የበፊቶቹም ሰዎች ሲጠየቁ ጠይቀው ካዲ ሆነዋል። እናንተ ደግሞ እንዳትጠይቁ ዝም ብላችሁ መኑ። ሌሎች አካላትስ ቁርአናችንን እንዳይነኩ ቀይ መስመር አሳያችኋለሁ። ኢብን ከሲር ይህንን እንዴት እንደሚያስቀምጠው አይደለም መንካት። ተሳስታችሁ ቁርአን ስታስተምሩ ብትገኙ ትገደላላችሁ። ስለ ቁርአን ተሳስታችሁ ብትናገሩ እንደዛ ነው የሚለው ህጉ። እነሱ ግን ይላል ሙስሊሙ ክርስቲያኑ ጋር ከፈለገ ቤተ ክርስቲያን ውስጥ እስከ 3 ቀን ማደር ይችላል ይላል።
ክርስቲያኖች ድምፃቸውን እንኳን ከፍ አድርገው ጸሎት ማድረግ አትችሉም ነው የሚለው። መጽሐፍቶቻችሁን ሙስሊም ባለበት ላይ ድምፃችሁን እያሰማችሁ ጸሎት እንዳታደርጉ ይላል። እኛ ሙስሊሞች ወደ እናንተ ጋር ስንመጣ አልጋ ላይ እንኳን ከሆናችሁ ካልጋችሁ ወርዳችሁ ለእኛ መልቀቅ አለባችሁ ይላል። እናታችሁ ብትሞት እንኳን እኛ ወደ እናንተ ጋር ከመጣን ድምፅ ማሰማት የለባችሁም፣ ጸጥ ማለት አለባችሁ ይላል። ጸሎት እያደረጋችሁ ጽዋፍ እያበራችሁ ከሆነ ቤተክርስቲያን ውስጥ እኛ ሙስሊሞች እዚህ ቤተክርስቲያን ውስጥ ማደር እንፈልጋለን ካልን ጧፋችሁን ማጥፋት፣ ድምፃችሁን ጸጥ ማለት አለባችሁ፣ ማሰማት የለባችሁም ይላል። የእኛን ቁርአን ማስተማር ግን አትችሉም፣ መንካትም አትችሉም፣ በአረብኛ ማተም መምታትም አትችሉም ይላል። ይሄ ጤናማ አይደለም። ይሄ ስህተት ነው። በቃ ስህተትን ስህተት በሉ። የሐሰትን አስተምሮ አጭቆ ይዞ ያንን ሐሰት እንዳይወጣባቸው እንዳነቁ። ነጃሳ ናችሁ እናንተ፣ ቆሻሾች ናችሁ እናንተ፣ እርኩሶች ናችሁ እናንተ። ኦራይት የእናንተን ግን እኛ እንደፈለገን ማድረግ እንችላለን። አይደለም መንካት፣ ቤታችሁ መተን አልጋችሁ ላይ መተኛት እንችላለን። ይሄ ጤናማ አይደለም፣ ስህተት ነው። በቃ ስህተትን ስህተት ማለት ልመዱ። የተሳሳተ ነገር የተሳሳተ ነው ማለት ልመዱ። ማለት ምንም ኮምፕሮማይዝ የምናደርጋቸው ነገሮች አይደሉም። አንዳንድ ነገሮች ሜይ ቢ ለማመቻቸት ለማቻቻል ሊሞከሩ የሚችሉ ይኖሩ ይሆናል። ይሄ ግን ኮምፕሊትሊ ስህተት ነው። ምንም በምንም ልናደራድራቸው የማንችላቸው ማለት ነው። አይ ቲንክ ኔትወርክ ይመስለኛል። ኮፒ ሊንክ በደንብ አድርጉት። ልጆች አስገባቸው መልሶ ያስወጣቸዋል። ሉሉ ገብታለች ወይ ገብቷል? ከስር ሉሉ ጅማ እንኳን ደህና መጣሽ። ሱሱ ሚስራ አሁን የመጡ እና ሎክ ዘሆል እናያቸዋለን። አብዱ እንኳን ደህና መጣ። እንኳን ሰላም ጠበቃችሁ። ይመስገን ነው። እንዴት ነህ? ሰላም ነው አለን። ሙስሊም ነህ? አለን አልሐምዱሊላህ። አዎ ሙስሊም ነኝ። መልካም ኦልራይት። እሺ ጥያቄያችን ዛሬ ሙስሊም ያልሆነ ሰው ቁርአንን መንካት ይችላል? ይፈቀድለታል? ሙስሊም ያልሆነ ሰው እዚህ ጋር አሁን እኛ ራሱ መንካት አንችልም። ኦዱ ሳላረግን ማለት ነው። ኦዱ ካላረግን እኛ ራሱ መንካት አንችልም። ኦዱ አርገን ተጸዳልተን ኦዱ አርገን ኦዱ ካረግን በኋላ ነው እንጂ እኛም ኦዱ ሳይኖረን መንካት ለእኛም ራሱ አይፈቀድም። ኦዱ አደረገ አላደረገ አማኝ ያልሆነ ሰው መንካት ይችላል? አማኝ ያልሆነ ሰው ስለ አንደኛ ልክ ኦዱ ካላረክ እኮ አንድ ነው። ሁለቱም ለእናንተም ለእኛም ክልክል ነው ማለት ነው እኮ። አየህ ኦዱ ካላረግን ለእናንተም ክልክል ነው ማለት ነው። ለእኛም ክልክል ነው፣ ለእናንተም አይፈቀድም። ኦዱ አደረኩኝ። እሺ ኦዱ አድርጌ ቁርአን እንድነካ ይፈቀድልኛል? እሱ ደግሞ እምነት ይገድባል። እዚህ ጋር አሁን ሊገድበን ይችላል። እምነት ይገድባል። ስለዚህ ስለ ኦዱ ጉዳይ አይደለማ። በቃ ኡዱ የሚሰራው ለአንተ ነው፣ ለእኔ አይደለም። ኡዱ ለእኔ ስለማይሰራ ለማንኛውም እሱ ለእናንተ መንካት አለመንካቱ ችግር የለም። እኔ እሱን እስካሁን እሱ ላይ አልደረስኩም እና እሱን መናገር አልችልም። እርኩሶች ናቸው የሚላቸው ውስጣዊ ንጽህና የሌላቸው ውሽዝ አላህን የማያመልኩ እርኩስ ናቸው ብሎ ነው የሚያስቀምጣቸው። ንጹህ አይደሉም። ከአውደው ጋር የተያዘ አይደለም፣ ከጥጥበት ጋር የተያዘ አይደለም። ጥጥበቱ የሚመጣው ለአንተ ነው እንጂ ለእኔ አይደለም። ያው እሱ በእኛ አሁን እንደምታየው ኦዱ አድርገን ንጹህ ከሆን በኋላ ካልሆነ በስተቀር መንካት ራሱ በእኛ ክልክል ነው። አሁን ኢቨን ጥጥበቱ ራሱ ያለው ኢቨን በሱ ራሱ ቢሄድልህ እኔን አይመለከተኝም። ለምን እንደማይመለከተኝ ታውቃለህ?
ኦራይት እሺ፣ አንተ ታጥበህ ነው የምነካው። እሱ አንተ ለምትሰጠው ሪስፔክት ነው ብዬ እኔ አልፈዋለሁ። እኔ አላምንበትም። እኔ ስለማላምንበት ሳልታጠብ ብነካው አንዴ ውዱ ለማድረግ ራሱ እኮ መጽሐፉን ማንበብና ማመን አለብኛ። ገና መጽሐፉን ሳላነበው እንዴት ነው እሱ ውዱ ማድረግ አለብህ የምትለኝ? ገና መጽሐፉን አንብቤ ሳልረዳው ሳላቀው ሳላምንበት ገና የሚያነብ እኮ ራስን ማንበብ አትችልም አለ እንዴ? የሚያቀራ ሰዎች አሉ። ሼዎቹ የሚያስተምሩ ሼዎች እያሉ አንተ ራስህ ገብተህ ማቅረት አትችልም እኮ ታውቃለህ። ስለዚህ በራሴ ምንም ማድረግ አልችልም ማለት ነው። ግዴታ ሰው የሚነግረኝ ማመን አለብኝ። አዎ በሰው ነው መሄድ ያለብህ ቅድሚያ በሰው። ምክንያቱም ቀጥታ ፈጣሪ ራስህ ጭንቅላት ላይ ማስገባት አይችልም። በመልእክተኞች በምናምን መጥቷል። በዛ እንደመጣ ግን የቀሩና አሊም የሆኑ ሰዎች አሉ። በእነሱ ስር ትማረውና ራስህ ትሄድበታለህ ማለት ነው። ያን ነገር ይሄ ጤናማ አይደለማ። እኔ በራሴ ነው ማወቅ የምፈልገው ብልስ በራሴ ነው ማወቅ የፈለኩት። በራሱ ሆነ ደግሞ ችግር የለም። አሁን ኡስታዞች የሚነግሩኝ እኔ ውሸት ነው ብዬ ነው ማምነው። ምክንያቱም ስለሚዋሹ እምነታቸው መጥፎ ነገር ሊነግሩኝ ስለማይችሉ እኔ ኔጌቲቭ ነገሩን ማውጣት ስለምፈልግ በራሴ መጽሐፉን እንደፈለግኩ አድርጌ ማንበብ ነው የምፈልገው። አንዴ እዚህ እያልኩ አንዴ እዛ እያልኩ አንዴ ወደኋላ እያልኩ አንዴ ወደፊት እያልኩ ራሴ ቼክ ማድረግ ስለምፈልግ ማለት ነው። እንደዛ ከሆነ ደግሞ አሁን ለምሳሌ ዘመናዊ እንትን አለ። በድሮ ካልሆነ በስተቀር አሁን ኮምፒውተር ላይ ራሱ ማግኘት ዘመናዊ አብዱ ዘመናዊን ተው። አሁን ከአይምሮ አውጣና ቁርአንን ነው ሃርድ ኮፒውን አውራ። እንደ ድሮ ነው የምታስበው እንጂ አሁን 21ኛው ሴንቸሪ ላይ አሁን መጥቶ እኮ ልከልክልም ብትል መከልከልም አችልም። ሁላችን በየሞባይላችን አለ። ግን እንደ ህጉ መሰረት እንደ አስቀድሞ ኢንተርኔትን ከአይምሮ አውጣውና አሁን ልከልክል ብትል ስለማከለከል እንደ ድሮ እንኳን ይከብዳል። አሁን ልከልክል ብትል ስለማትችል ነው። አይቻልም። በቃ ተበትኗል ኢንተርኔት ላይ። ስለዚህ ይህንን ከአይምሮ ታወጣዋለህ። ስለዚህ ሃርድ ኮፒውን ያንን ማድረግ ይቻላል እንዳስተምሮት። በሃርድ ኮፒ ግን በእጅ መንካቱን እኔ እሱን ያው አላምንበትም እና ምክንያቱም በእጅ መንካቱ በእኛ አይፈቀድም ኦሉሳን እናደርግ ማለት ነው። ካላነበበ አንድ ሰው ደግሞ እንዴት ነው እስልምና ሊያውቅ የሚችለው? ያንን ደግሞ ካወቁ ሰዎች ጋር ነው የምታውቀው እንጂ ብቻህን ማወቅ አትችልም። አይደለም ያን ነገር አንድ ጊዜ ትምህርት ቤት ስትገባ መምህር ጋር የምትገናኘው ወይንስ ቀጥታ በራስህ ነው የምትማረው? አንድ ነገር እንደ እንትኑ ይለያያል። እንዳስተምሮቱ እንደ ትምህርቱ ይለያያል። ምክንያቱም መሰለህ እስልምናን ለማወቅ በራሴ ላነብ እችላለሁ። ሃይማኖት ጉዳይ ስለሆነ ማለት ነው። ለምሳሌ አንድ ክርስቲያን የሆነ ክርስትናውን በደንብ ካነበበ በኋላ ለልጁ እስልምና እንዲህ ነው ብሎ ከእስልምናው ደግሞ አንብቦ ሊያስተምር ይችላል። ያንን ማድረግ ይፈቀድለታል። ቁርአንን ገዝቶ ለምሳሌ ቁርአን እንዲህ ነው እያለ ማስተማር ይፈቀድለታል። ልጁን ነው ይችላል። ሙስሊም ያልሆነ ሰው ነው። ሙስሊም ያልሆነ ነው ያልኩህ። ሙስሊም የሆነ አይደለም ያልኩህ። ክርስቲያን ለምሳሌ ክርስቲያን የሆነ ወረቀቱን በእጁ ይዞ ማለት ነው። ቁርአኑን በእጁ ይዞ ቁርአኑን በእጁ ይዞ አይችልም። ወዱ ካረገ ግን ይችላል። አላመነም። ስላላመነ አብዶ በእጁ ሳይዝም አይችልም። አክቹዋሊ እንደው በእጁ ይዞ ብዬ አንድ ጋር ልስማማል እንጂ ቁርአንን አንድ ክርስቲያን ለልጁ ራሱ እስልምና እንዲህ ነው ብሎ ኮምፔር እያደረገ ማስተማር አይፈቀድለትም፣ አይቻልም። እስልምናን ማስተማር የሚችለው ማለት ነው ሙስሊሙ ብቻ ነው ማስተማር የሚችለው። ኡስታዞቹ እንደዚህ የሚያስቀረው እሱ ብቻ ነው። ስለዚህ እንደ ሸሪያችሁ ህግ ደግሞ አንድ ክርስቲያን እኔ ልጆች ቢኖሩኝ እስልምናን ማዳመጥ ከጀመሩ መከልከል አልችልም። እስልምናን ማዳመጥ ከጀመሩ መከልከል አልችልም።
እንማራለን ካሉ መከልከል አልችልም። እንዲያዳምጡ ግዴታ ማበረታታት ነው ያለብኝ። እስልምና እኮ እንዲህ ስህተት አለው ብዬ ካልኳቸው ግን እገደላለሁ። እኔ ማስተማር አልችልም። ልጆቼን ነው እያዳመጣችሁት ያላችሁ ስህተት ነው ብዬ ስህተቱን መናገር ማስተማር አልችልም። መንካትም አልችልም። እነሱ ግን ከኡስታዙ እያዳመጡ ውሸትም ቢነግራቸው ወደ እስልምና ካመጣቸው እንዲሄዱ ጭራሽ አፕሪሺየት ማድረግ እንዳለብኝ ነው ሸሪዓውን ያስቀመጠው። ለምን እኔ መንካትም ነጃሳ ነኝ ተብዬ ነው የምቆጠረው። ምንም ማድረግ አልችልም። ይሄ ደግሞ ጤናማ አይደለም። ይሄ ስህተት ነው ብዬ ነው የማምነው። አብዱ ስህተት አይመስልም? አሁን ባለንበት ዘመን በተለይም ስታዩ ግን ይሄንን አሁን ለምሳሌ አንዳንድ ሸሆች ጋር ለምሳሌ አሁን በጣም ያውቁ ዓሊሞች ጋር ይሄን እኮ መፍታት ትችላለህ። ቀላል ነው። እነሱ አሁን በእጅ ባይነኩም በአእምሯቸው ያዙ አሉ። ብዙ በቃላቸው ብዙ የሚያውቋሉ። አሁን እኛ ሐፊዝ አይደለሁም፣ ብዙ ነገር የማላውቀው ብዙ ነገር አለ። እነሱ ጋር አሁን አንተም ስለ ክርስትና በደንብ ታውቃለህ። እነሱ ጋር አሁን ከተገናኘ በጣም ትግባባለህ ይመስለኛል። ከእነሱ ጋር መማር እኮ ይቻላል እኮ። እነሱ እንዲያስተምሩኝ እኮ ማስተማር ይችላሉ እነሱ። ችግሩ ምን መሰለህ? እኔ ግን እየነካው ሙስሊም ሳልሆን እየነካው ማንበብ አልችልም፣ ማስተማርም አልችልም። ቁርአኑን አረብኛውን እንትን እያልኩኝ አይፈቀድልኝም። ለእኔ አይፈቀድም። ቆሻሻ ነኝ ነው የምታመነው። እነሱማ ታጥበው ኡድ አድርገው ምናምን ነገር እነሱ ሙስሊም ስለሆኑ ይቻላል። እኔ ግን ምንድነኝ እርኩስ ብቻ ስለሆንኩኝ አይፈቀድልኝም። ኢቭን ቁርአንን መሐመድ ወደ ጦር ሜዳ እንኳን ሲሄዱ ካፊር ወዳለበት ክርስቲያኖች ወዳሉበት ከሆነ ቁርአን ይዘው እንዳይሄዱ ከልክሏል። ታውቃለህ? እሱ ለምን እንደሆነ ታውቃለህ? እዛ በሄዱበት ሰዓት ላይ ክርስቲያኖች ምናምን ያሉበት ሀገር ላይ ከሆነ ቁርአን ይዘው ሄዱት ሲመለሱ ሜቢ አንድ ቁርአን ረስተው ሊመጡ ይችላሉ፣ ወይም ሊወድቅ ይችላል። ከዛስ ክርስቲያኑ ሊያነሳው ይችላል። አይሁዶች ነጃሶች ሊነኩት ይችላሉ። ስለዚህ ቁርአን እንኳን እዛችሁ እንዳትሄዱ ነው ያለው። ክርስቲያን አንዴ ክፈተው አዲሱ ቁርአን እንኳን ክርስቲያኖች አይሁዶች ወዳሉበት ሀገር ላይ እዛ እንዳትሄድ ማለት ነው። ልጅ ማለት ክርስቲያን አለ አለ አንድ አዲሱን እንትን በለውና ኦኬ እሺ። ባቡ ራሱ ምን ይላል? ቻፕተሩ ማለት ነው the prohibition of traveling with the musahaf to the land of the disbeliever ምን ይላል? ቁርአንን ወደ ካህዲያን ሀገር ይዞ መሄድ ስለመከልከል ብሎ ይናገራል። which means አይቻልም። ቁርአንን ወደ ካህዲያን ሀገር ይዞ መሄድ ስለመከልከል ብሎ ይናገራል። it has been narrated on the authority of Ibn Umar that the messenger of Allah said ኢብን ዑመር እንደተረከ አላህ መልእክተኛ እንዲህ አለ don't take the Quran on journey with you for I am afraid lost it should fall into the hand of an enemy ምን ይላል? ቁርአንን ይዛችሁ አትጓዙ፣ ምክንያቱም እሱ በአማኝ ባልሆኑ ጠላቶች እጅ ይወድቃልና ብሎ ይናገራል። the enemy may seize it and may quarrel with you over it በጠላት እጅ ከወደቀ በእናንተ መካከል ጸብን ይፈጥራል፣ ከዛ በኋላ ጸብን ይፈጥርባችኋል ብሎ ይናገራል። ስለዚህ ይህንን በማድረግ ወደ ማያምኑ ቦታዎች ሲሄዱ ቁርአንን እንኳን ይዘው እንዳይሄዱ መሐመድ ከልክሎ ነበረ። ኦልራይት። ስለዚህ ምን ትላለህ? ይሄንን ደግሞ እኔ የምለው አሁን እዚህ ጋር ቅድሚያ እነሱ ነበር የያዙት፣ ሙስሊሞች ነበሩ የያዙት። ይሄ ነገር ቢወርቅባቸውና ሌላ ሰው አንስቶ እንዳይጠይቁበት ነው እንጂ እነሱ አሁን አንደኛ አያውቁትም። ይሄን ነገር ወይ ሰው ካላስተማራቸው በስተቀር ስለማያውቁት የሆነ እንዳያስጠይቃቸው ነው። እነሱ ላይ እናንተ ላይ የሆነ ጥላቻ ያደርስባቸዋል የሚባለው እውነት ነው።
እኛ አብዱ ካነበብክ እንዴት ነው የማታውቀው? ማለት መጽሐፍ እኮ ነው አይደል? መጽሐፉን ደግሞ አንብበ ይሄ መጽሐፍ እውነት ወቅታዊ ነው አይደለም ብለው እንዲመረምሩ እንደው ላላነበቡ ሰዎች መጽሐፉን መስጠት ነው እንጂ ያላነበቡ ሰዎች ይህን መጽሐፍ አማኝ ያልሆኑ ሙስሊም ያልሆኑ ሰዎች መጽሐፉን በፍጹም እንዳያገኙት ብሎ መከልከል ሳይሆን እንደው መጽሐፉን እዛው እንዲያገኙት እንዲያነቡት ማድረግ ነው። ኢብኑ ኑርና ሰጂም ነው የሚለው የነሱ እንስማቸው። ሻኩር ሰጂም ሻኩር እንደዚህ የነሱን እይታ እንስማቸው። ኢብኑ ኑር አንዋር ያንዋር ይሰማል ይሰማል። ሳሊም አለ። ሳሊም ነው የሚለው ሳሊም ሻኩር እና ኢብን አንዋር እንኳን ደህና መጣ ሳሊም። ይሰማል። እንኳን ደህና መጣ አለን። ትንሽ ተካፋሩ ሰላም ብያለሁ። ይሰማል በደንብ? አሁን ትሰማለህ? ሜይ ቢ ሰምተዋል ጥያቄውን? እንዴት ናት? አለን። ጥያቄውን ሜይ ቢ ሰምቻለሁ። ጥያቄ ነበረኝ። ያው ጥያቄውን ሰምቼዋለሁ። ኦኬ፣ የምትለዋለህ? እስቲ ጥያቄው ደገምልኝ እንደገና። ያ ጥያቄያችን ምንድን ነው? ቁርአን አይሁዶች ወይም ክርስቲያኖች መንካት፣ ማንበብ፣ ማስተማር ይችላሉ ወይ የሚል ነበር። ሜይ ቢ ብዙም ካላወቀው ያኗር ቀጥል። አናር ግልጽ ነው። አቤት፣ አይሰማም? ይሰማል። ቀጥል። ይሰማል። እኔ ክርስቲያኖች የይሁዶች መንካት አይችሉም ብዬ ነው። ኦኬ፣ ክርስቲያኖች የይሁዶች መንካት አይችሉም ብዬ ነው ማምነው። ያው ቁርአንን አንድ ሰው ሲነካ ጣሃራ ከሌለው አማኝ እስካልሆነ ድረስ የቁርአኑ ተከታይ እስካልሆነ ድረስ መንካት አይችልም። ስለዚህ ካልነካሁት ደግሞ ካላነበብኩት እንዴት ነው እሱን አማኝ ሊሆን የምችለው? መጀመሪያ እሱን ለማንበብና እሱን በሱ ለማመን ከፈለክ መስፈርቱን አሟልተህ መግባት ነው እንጂ መስፈርቱን ሳታሟላለት መግባት። መስፈርቱን ካሟላውማ ኦልሬዲ ሙስሊም ነኝ። መስፈርቱን ካሟላውኝ እኮ የእስልምናውን አንተ የምትመራበትን መስፈርት ካሟላው ኦልሬዲ ሙስሊም ሆንኩ ማለት ነው አልኩ። እሱን ደግሞ ቁርአኑን ለማንበብ ስለ ቁርአኑ ምንነት ለማወቅ መስፈርቱ መጀመሪያ ሸሃዳ መቀበል ነው። በጥቅሉ ቁርአንን ከሃዲዎች ወይንም ካፊሮች ክርስቲያኖች መንካት አይችሉም። which means አስቀድሜ ሙስሊም መሆን አለብኝ እንጂ ሸሃዳ እስካልተቀበሉ ድረስ ማለት ነው። ሸሃዳ ከተቀበልኩማ መመራመርም እኮ አይጠበቅብኝም። ኦልሬዲ እኮ አመንኩበት እኮ። ሙስሊም ካልሆንክ በሰው በቃ ያው በሙስሊሞች መማር እንጂ በሙስሊሞች ስለ ቁርአኑ መማር ስለ ቁርአኑ ትእዛዝና መማር ከነሱ አውቆ መማር ነው እንጂ አንተ ቁርአኑን አይተህ ከፍተህ አገላብጠህ ምናምን መንካት አይችልም። ሙስሊሞች በትክክል እንደሚነግሩኝ በምንድን ነው እርግጠኛ መሆነው? ለምሳሌ ኡስታዞች ይዋሻሉ። ቲክቶክ ላይ ያሉት አሁን በጣም ውሸታም ናቸው። ለምን አንተ ስለዚህ በአንዱ ውሸታም ደግሞ በአንዱ ውሸታም የተነሳ አንዴ በአንዱ ውሸታም የተነሳ ደግሞ የሁላቸው ስም መጥፋት የለበትም።
እነሱ ውሸታም እንደሆኑ ሁላ እንደነሱም ደግሞ ጥሩ የሚያስተምረው አለ ከተቀበልከው ማለት እንደሚለያዩ አውቃለሁኝ። አንደኛው አንድ ነገር ሲዋሽ ያኛው ደግሞ ሌላ ነገር ይዋሻል። ስለዚህ ታማኝነታቸው ክሬዲታቸውን ያሳጣቸዋል። ከዛ በኋላ ሌሎቹንም ደወል ውሸታም ላለመሆናቸው ምንድን ነው ማረጋገጫ? የግዴታ ማላነብ ከሆነ እንዴት ነው ማምናቸውም ካልከኝ ደግሞ ያው ወይንም እንዲህ ቁርአኑን ገልጠው ወይንም ኪታቡን ገልጠው አይንክ እያይ ይሄ ነው እንዲህ ነው እያሉ እያሳዩ ማስረዳት ማስተማር ይችላሉ። እሱንም ካላምናቸውም ካልከ እነሱ ካሉት ተቃራኒ ደግሞ ሌላ ቦታ ሊኖር ይችላል። ሌላ ቦታውን አንተ የምታውቅ ነገር ካለ ነው እነሱ የገለጧት እነሱ ያሏት ኪላፍ ምናምን ያለበት ነገር ማሳየት ምን አልክ? እነሱ ያሏት እነሱ የሆነ ነገር ገልጸው የሆነ ነገር የሆነ ጽሁፍ ሰንበዲ የሆነ ነገር መረጃ ያሳየህ ማለት እኮ ኤግዛክትሊ ትክክል ነው ማለት እኮ አይደለም። ምክንያቱም ራስ ቼክ እስካላደረከው ድረስ ተቃራኒስ ነገር አለ ለሚለውን በደንብ እስካልመረመርከ ድረስ አንድ ጥቅስ አሳየህ ማለት መልሱ ተመለሰ ወይንም ደግሞ ትክክል ነው ማለት አይደለም። ምክንያቱም መጽሐፉን ከነ ማታውቀው ከሆነ መጽሐፉን ነክተው ማታውቅ ከሆነ ከምን ላይ እየጠቀሰልህ እንደሆነ እርግጠኛ መሆን አትችልም። ከምን ላይ እያሳየህም እንደሆነ እርግጠኛ መሆን አትችልም። ምክንያቱም አንብበው አታውቅም፣ መንካትም አትችልም፣ ነክተኸውም አታውቅም። እንዴት ነው መቀበል አለብኝ ሳልነካው እንዴት ነው መማር ያለብኝ ያልከኝ ነው? ያው አንተ የሆነ ነገር አሁን ለምሳሌ ሙስሊሞች በቁርአን ካልጠው ይሄ እንዲህ ነው ብለው ሲያሳዩ አንተ ደግሞ ይሄ ብቻ በቂ አይደለም ካልከ ደግሞ ሌላ ተጨማሪ ማረጃ ካለው ያሳዩሃል። ካሌለው ያ ነገር በቃ ያ ሐዲሱ ወይንም ቁርአኑ ኪላፍ ከሌለበት ጽድቅ ነው ማለት ነው። በቃ ያ አንተ ፋንታ መቀበል ብቻ ነው። ስለዚህ ሰውየው ነው ማን ይያልከኛል? ኢብኑ which means ዞራ ምን ይሆናል ማለት ነው? ሰውየው የሚነግረን ሰውዬ እመን እያልከኝ ነው። ሰውዬ ያንን ነገር ቁርአኑን ወይንም ኪታቡን ገልጦ እስካያሳየክ ድረስ ሌላ ቦታ ተቃራኒ ኪላፍ ያሌለበት እስከሆነ ድረስ ማመን ነው ባንተ የሚጠበቅበት። ኪላፍ ይኑረው አይኑረው እኮ ያለው አንተ ነህ እሱንም ስመረምር የምታገኘው። አንድ ሁለተኛ ያ ኡስታዙ የሚያሳይ ወይንም ሰንበዲ የሚያሳይ ሰውዬ ያ ኪላፍ ይኑረው አይኑረው ሊያቅም ይችላል ላያቅም ይችላል፣ ሊነግርህም ይችላል ላይነግርህም ይችላል። ሰውየው ደግሞ ወደ እስልምና እንድገባ ስለሆነ ታርጌቱ እንደዚህ አይነት ነገሮችን አጣብቂ ነገሮችን አይነግርህም። ራፍሊ ጠቃሚ አስመስሎ ብቻ የሚሰልብህ ወደ እስልምናው ሊከት ስለሚፈልግ ማለት ነው። አንተም ደግሞ ቻሌንጅ አታደርገው። ምክንያቱም ቆይ ስላላነበብክ አንተም አጣብቂ ነገሮች ይኑሩ አይኑሩ ስለማታውቅ አንተም ቻሌንጅ አታደርገው። መር ነገር ያሳያል አሜን ብለህ ከመሄድ ውጭ ምንም አማራጭ የለም። ሰውየው ትክክለኛውን እውነታውን ነገሩን አይነግረኝም ያልከኝ ነው። ላይነግረም ሊነግረም ይችላል። እሱ እኮ በራሱ ጊዜ ወይንም የሆነ ነገር በራሱ ፈጥሮ አይደለም የሚነግርህ። አንተ እያየክ ቁርአኑ ያለውን ነው የሚያነብልህ። ያው ቁርአኑ ደግሞ ማን እሱ በራሱ ኢብኑ አናር መረዳት የሁሉ አንድ አይደለም። አንድ ሁለተኛ የሚዋሹ አሉ። ሁለት የሚዋሹ አሉ። አንድ ሁለተኛ ደግሞ የሰው መረዳት አንድ አይደለም። አሁን ሰሞኑን ራሱ ያጨቃጭቅ የነበረው ካየ ከእስልምና የወጣ ይገደላል አይገደልም? እነ ሸሪዓው ከእስልምና የወጣ ይገደላል አይገደልም? ከእስልምና የወጣ ዝም ብሎ አይገደልም። እንዴት ነው የሚገደለው? እሺ መስፈርት አለው የሚገድልበትና ማገድልበት። አንተ ዝም ብለህ ከእስልምና ወጥቷል ብለህ ዝም ብለህ ከማለት ተነስተህ አላውቅም ማለት እኔ እስልምናን አላውቅም ይሄንን ጥያቄ ብጠይቅ ምንድን ነው መልስልኝ? ሲቀጥል እስልምና እንዴት ነው የምቀበለው ብለህ ብትጠይቀኝ ነው ከእስልምና ሰው የወጣ ምን ይደረጋል ብዬ ብጠይቅህ
እኔ እንደው መጽሐፋችሁን አላቅም እንበልና አስዩም አድርጌ ልጠይቅህ ምን ብለህ ነው መልስልኝ? አንተ ምን ይደረጋል ብዬ ብለህ ከእስልምና የወጣ ሰው ከእስልምና የወጣ ሰው አንተ በተቻለ ካክል ባወካክል ትነግረዋለህ። ቁርአንም በምንም አንተ በቃ በቻልከው አክል ትነግረዋለህ። እምቢ ካለ አሻፈረኝ ካለ ራሱ ጉዳይ። አንተ የሚጠበቅብህን ያወካውን አክል ትነግረዋለህ፣ ታስተምረዋለህ። ያውን ትክክለኛ ምላሽ ነው። ትክክለኛ ምላሹ ይሄ ነው። አንተ እና ታዲያ አሁን አንድ ሰው ከእስልምና ወጣ ይሄ እምቢ አንዋር እኔ አሁን ሙስሊም አይደለሁም እስልምና መግባት ፈልጌ ብጠይቅህ እንደዚህ ነው የምመልስልኝ። which means እንነግርሃለን ብትወጣ ከእስልምና አይ አልፈልግም ካልክ እንተውሃለን ነው ምላሽ አይደለ? አልፈልግም ካልክማ እኛ በግዴታ እንዲና እንዲ እኮ አንተን በግዴታ እንትን ማለት እስልምና እኮ አያስገድድህም። ጎበዝ ሸሪዓው እንደዛ ነው ወይ? አንድ ሰው ልጠይቅና እመለሳለሁ። አሁን አንዋር እንዴት የመለስክልን ለኦዲየንሱ ተዋለው። አብዱ አንተም እንደ አንዋር ነው የምትለው ወይንስ ያንተ የተለየ ነው? እንደ አንዋር ነው። የኔ ልዩነት የለውም፣ አንድ ነው። ጎበዝ ክርስቲያን አዘጋጅልኝ። ሎክ አንዋርና አብዱ ምን ብለው ነው የሚያስረዱን? ቆይ አንዴ አንዋርና አብዱ ምን ብለው ነው የሚያስረዱን? ቆይ አንዴ መልሳችሁን ሰማሁ። አሁን በደንብ አስተውሉ። አሁን በእነዚህ አስተምሮታቸው ሰሊምም እንደነሱ ነው አቋምህ? አንዴ ማውራት እችላለሁ ማለት ቅድሙን ራሱ እኮ ጨርሶልኝ እንትን አላሉ። ቆይ እዚህ ላይ ጥያቄው ላይ አሁን እኔ ሙስሊም ነኝ አይደል? የመጀመሪያውን እንጨርሳ። ቆይ ይሄንኛው ላይ እኔ እስልምናን አላቅም እንበል ሙስሊም ገብቼ በወጣ ከእስልምና ሰው ቢወጣ ምን ይደረጋል ብዬ በጠይቅህ እስልምና መጽሐፉን አላቅም ቢባል ምን ብለህ ነው የምመልስልኝ? ከእስልምና የሚወጣ ሰው ምንድን ነው የሚደረገው? መውጣት ጥሩ ጥያቄ ነው። የመውጣት መፍት አለው። ማንም አስገድዶ እዛው የሚያስቀረው ሰው የለም። በነገራችን ላይ ጎበዝ ፍላጎቱ እሺ ማይክ ያዝ። ሶስቱም ያለው ምንድነው? ሰው ከእስልምና ገብቶ መውጣት ይችላል፣ መፍቱ ነው። ከእስልምና ሃይማኖት መቀየር መፍቱ ነው ብለው ይሰብኳችኋል። በጣም ወድጀዋለሁኝ። ይህ ምስክርነት ተስማምተናል። ሶስቱም ምንድነው? መፍት አለው ከእስልምና መውጣት። ፕሊስ ቆይ ፕሊስ። ከዛውን ሸሪያውንና ሀዲሱን ቁርአኑን እና ሌሎች ኡስታዞች ምን እንደሚሉ እናየዋለን። ኦዲየንስ በደንብ ትረዳላችሁ በዚህ ኤግዛምፕል። ስለዚህ መጽሐፉ መንካት ማልችል ከሆነ ማንበብ ማልችል ከሆነ እነኚህ ሶስቱን ጠይቂያቸው ምንድን ነው ያሉኝ? አይ መፍትሄ ነው መውጣትም ብለው ይሰብኩኛል። ይሄማ ነፃነት ያለበት ሃይማኖት ነው ብዬ ገባለሁ። ሱናናና ሳይ 459 ምን ይላል? እንደዚህ ይላል The messenger of Allah said, whoever changes his religion, kill him. ማንኛውም ሰው ሃይማኖቱን ከቀየረ መጽሐፉ ደግሞ ምን ይላል? ግደለው። ይሄ ሀዲሱ ነው የሚለው። እነኚህ ሶስቱ ግን ምን ብለው ነው የሚሰብኳችሁ? እስልምና መጽሐፉን ይህንን ስለማታውቁ አትገደሉም። አቡ አይደርን ብንጠይቀው ምን ይላል? አቡ አይደር ክፈተው ክርስቲያን ሚዩት ነህ። አቡ አይደር ደግሞ ምን እንደሚል ስሙ። ማስገደድ የለም ማለት መጀመሪያ ጽንሰ ሀሳቡ ይግባ። ምን ማለት ነው? በሃይማኖት ማስገደድ የለም ማለት። ነገር ግን ሃይማኖትን የለወጠ ይገደል ወይም እንዲህ ቢል እዚህ ጋር የሃይማኖት ግዳጅ ሳይሆን የወንጀለኛ መቅጫ ህግ እኮ ነው። አሁን ሰው የሚፈልገውን ሃይማኖት የመከተል መብት አለው ወይ ማለትና አንድን ሃይማኖት ውስጥ እንዲገባ ማስገደድ ይቻላል ማለት ፍጹም የተለያዩ ሁለት ቋንቋዎች ናቸው። እና መጀመሪያ ይግባ። እምነቱን ለቆ የወጣ ሰውስ እምነቱን ለቆ የወጣ ሰው በመጀመሪያ ደረጃ አላህን መካድ ወንጀል ነው። አላህን መካድ ወንጀል ነው። ከወንጀልም ሁሉ የመጨረሻው ጣራ የነካው ትልቁ ወንጀል አንዱንና እውነተኛውን አምላክ አላህን ክዶ መገኘት ነው። ሰው ፈጣሪን ለመካድ ሰው በፈጣሪ ላይ ለመወንጀል መብት አልተሰጠውም። ይሄ መብት አይደለም፣
ሃይማኖቱን ለቆ የወጣ ሰው በመጀመሪያ ደረጃ የ3 ቀን ጊዜ እድል ነው የሚሰጠው። ምንድነው ሰበቡ ነው? ይሄ ሰው ሰበቡ ምክንያቱ ምንድነው? አንደኛ የኢኮኖሚ ችግር ደርሶበት በኢኮኖሚ ችግር ምክንያት ወጥቶ ከሆነ ያ ነገር ይመለስለታል፣ ይብራራለታል። ያ ካልሆነ ደግሞ በሃይማኖቱ ላይ ሹብሃት ወይም ደግሞ ማስመሰያዎች ገብተውበት ጥርጣሬ አድሮበት ከሆነ በሊቃውንቶች ይፈታለታል። እነዚህን ሁሉ ትቶ ግን አልፈልግም ብሎ የሚወጣ ሰው ግን ምን ይሆናል? ጋሬጣ ይሆናል። ሌሎች ወደ እምነቱ እንዳይገቡ እኔም አውቀው ነበር እያለ እንቅፋት ይሆናል። እንቅፋትን ማስወገድ ደግሞ በሸሪዓችን ግዳጅ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው። ቅጣቱ ግድያ ነው። የሃይማኖት ነጻነት ሌላ፣ ግድያ ሌላ። ጎበስ ተስማምተናል። አሁን ኦዲየንስ በደንብ ትረዳላችሁ እያስባለሁ። አቡ ሃይደር የምትጠይቁት ምንድነው የሚመልስላችሁ? 3 ቀን ነው የምንታገሳችሁ፣ ሃይማኖቱን መቀየር ወንጀል ነው ይላችኋል። እነኚዎቹ ደግሞ ምንድነው የምትጠይቋቸው? የሚመልሱላችሁ ሰው መፍታት የፈለገውን መከተል እንነግራችኋለን። እምቢ ካላችሁ መቀየር መፍታችሁ ነው። ስለዚህ አቡ ሃይደር ትገደላላችሁ ብሎ ነው የሚነግራችሁ። እነኚዎቹ ደግሞ መፍታችሁ ነው ብላ ነው የሚነግሯችሁ። መጽሐፉን ታታወቃችሁት የነኝን ከሰማችሁ ሙስሊም ትሆናላችሁ። የአቡ ሃይደርን ከሰማችሁ ደግሞ እንግዲያውን አምናችሁበት ትገባላችሁ። መጽሐፉስ ሃይማኖቱን የሚቀይርን ግደለው ነው የሚለው። ለዚህ ነው መጽሐፉ እንዳነኩት የሚሏችሁ። መጽሐፉን እንዳነኩት ፖለቲካ አይደለም፣ ምንም ፖለቲካ ነገር የለም። የሰማነው ነገር ነው፣ የተባለውን ነገር ነው ያልነው። ስለዚህ ወደ ቀድሞ እንትናችን እንመለስ። ስለዚህ አንድ ሰው መጽሐፉን ካልነካ፣ መጽሐፉን ካላነበበ፣ ካላወቀ እየተባለ ያለው ትናንትና ወዲያ ምናምን ቀዩ ልጅ ምላሽ የሰጠበት ቀዩ ኡስታዝ ትናንትና ወዲያ ነው ትናንትና ክርስቲያን አስታወስከው። በዚህ ጉዳይ ላይ አሁን አጽንኦት ሰጥቶ ነው የጠየኳቸው። ይሄ ቀላሉን ነው። ለምን እዚህ እየቀጠፉ የነበሩትን ኡስታዞችን ጠርቷቸው ምንም ኪላፍ የሌለበትን እየካዳችሁ ነው። ሃይማኖትን የቀየረ አንዱ ነው የጀመረው። ቲክቶክ ላይ የሆነ ቀጣፊ ኡስታዝ አለ እዚህ ቁጭ ብሎ የሚቀጥፍ እሱ ነው የጀመረው። ምንም በዑለማዎች ላይ ኪላፍ የሌለበትን እየካዳችሁ ነው፣ እየቀጠፋችሁ ነው። እንዴት ዝም ትሉታል? ኃይለኛ ጠብ ተነስቶ እንግዲህ ዛሬ ዓመት ኮርኩመን ከቲክቶክ ያባረር ነው አለ ተመልሶ ጠፍተዋል። ኤኒዌይስ ብቻ ምላሽ ሰጥቶበታል። ትናንትና ትናንት ወዲያ አካባቢ ክርስቲያን አይተዋል ብዬ አስባለሁ። እሱም ቪዲዮ ይገደላል አታስተባብሉ ብሎ ማለት ነው። አታስተባብሉ ኡስታዙ ምላሽ ሰጥቶበታል። 3 ቀን ምናምን ነገር ክርስቲያን አይተዋል ብዬ አስባለሁ። ያ አይቼዋለሁ። ምንም በሰሃቦች ደረጃ እንኳን ሁሉም ሰሃቦች ኢጅማ ሰሃባ ነው ብሎ ተናግሯል። ኢቭን እንኳን ኢጅማ ሰሃባ ነው። ምን ልላችሁ ነው? በኢጅማ ደረጃ የተስማሙበትን እንኳን ስትጠይቋቸው በዚህ መጠን የሚዋሿችሁ ከሆነ ወይንም የራሳቸውን እንግዲህ ለማመቻቸት ዘመናዊ ለማድረግ አስተምሮቱ ማይለው የሚሏቸው ጠይቋቸው በዚህ መጠን የሚዋሹ መጽሐፉን ደግሞ እኛ ማንበብ ማንችል ከሆነ እንዴት ነው ተረስ እነኚህ ሰዎችን ልናምናቸው እንችለው? አሚር ቆይ አንዋር ሰማለህ? አቤት። ስለዚህ አሁን እኔ አንተን እንዴት ላምን እችላለሁ? ካሁን በኋላ አቡ ሃይደርን በሰማሁበት ሌሎቹን ኡስታዞች በሰማሁበት አንተን እንዴት ላምን እችላለሁ? ከዚህ በኋላ እሱ እንዳለ ከሆነ እኔ መጀመሪያ ብያለሁ። እሱ 3 ቀን ነው 3 ቀን ነግረው በመስፈርቱን ሁሉ አሟልተህለት እምቢ ካለክ ይገደል ብሏላ። ልክ ነው። አንተ ግን እንደፈለገ መፍቱ ነው ያልከው። ምንም መስፈርት አላስቀመጥክም። ሐዲሱ 3 ቀን ነው የሚለው። ቆይ አሚር አሊያም ሰላም ብለናል። አሚር ተረጋጋ። እኔ ከሱ አሚር ተረጋጋ፣ ተራን ጠብቅ። ሐዲሱ 3 ቀን ነው የሚለው። ሐዲሱም 3 ቀን ነው የሚለው። ዳቦና ውሃ ብቻ የምትሰጧቸው ባይዘ እንደዚህ ያደረጉ ትዕግስቱ ሐዲሱ ለ3 ቀን ያህል ታገሷቸው። ያቀ እየጠየቃችሁ ለ3 ቀን ያህል አሚር ሶሪ
የግዴታ ምን ለማመጥ አይኖርብንም ይመስለኛል። መታገስ ካልቻልክ ስትረጋጋ ተመልሰህ ላክ። ለ3 ቀን ያህል ታገሷቸው ዳቦና ውሃ እየሰጣችሁ ነው የሚለው። ነገር ግን አሁን እነ አሊ ያደረጉትን እነ ዑመር ያደረጉትን ስናይ ግን 3 ቀን እድል እንኳን አልሰጡም። ወዲያው ነበር ሲገሉ የነበረው። ከሃይማኖት የወጣን ወዲያውኑ ወንበር ላይ እንኳን አንቀመጥም ሲል ታገኛቸዋለህ። ኤኒዌይስ ግን ሐዲስ አለ ማሌክ ላይ ለ3 ቀን ያህል ታገሷቸው፣ ለ3 ቀን ያህል እንዲመለሱ ወደ ተውበት እየጠራችሁ 3 ቀን ያህል ታገሷቸው የሚል ሐዲስ አለ። አቡ ሃይደር እሱን ነው እንትን ያደረገው ያስጠደቀው። አንተ ግን እሱንም አላጸደቅም። ይቅርታ እንደናውራና ቀጥል። ኦኬ አውላ በመጀመሪያ ደረጃ ያው መፍቱ ነው ፍላጎቱ ነው ስንል አይ በቃ መልሴን አግኝቻለሁ ብለን ሙት አድርገን ጀመር ከማውራት። ሲቀጥል ደግሞ አቡ ሃይደር የተናገረው ምንድነው 3 ቀን ድረስ ምክንያቱ ምንድነው የሚለውን ነገር ከዛ በኋላ ወጥቶ ወጥቶ እስልምና እንደዚህ ነው እንዲህ ነው ብሎ የሚናገር ከሆነ እንጂ መሬት ተነስቶ ስለ ለእምነቱ ስለቀየረ ብቻ ይገደል አይደለም ብሎ ያወራው። አዳም ሳሊማ ኳስ አቡ ሃይደር ያለውን በስርዓት በለው ነው። አቡ ሃይደር ያለውን ብቻ ሳይሆን እኛ አቡ ሃይደር የተናገረውን አዲሱን እንከፍትልሃለን። ሜቢ አቡ ሃይደር ብቻ ሳይሆን ሌሎችንም ኡስታዝ ሜቢ አዘጋጃቸው። አንተ እኮ ያመጣኸው እንደዛ ነው እኮ አዳምጣ። ያው ለ3 ቀን ነው የምንሰጠው እድል አለ። ለምንድን ነው የወጣኸው ተብሎ ይጠየቃል። አንደኛ በገንዘብ ከሆነ ገንዘብ ይሰጠዋል። ሹባ ገብቶበት ከሆነ ይመለስለታል። ሌላኛው ምን ነበር ያለው? በሹባ በገንዘብና በቃ እነዚህ ነው ያለው። 3ኛ ጋሬጣ ይሆናል፣ ይገደላል። እምቢ ብሎ ግን የሚወጣ ከሆነ አልፈልግም፣ ገንዘብም አልፈልግም እንትኑንም ደግሞ አልፈልግም ካለ ግን ይገደላል። ምክንያቱም ጋሬጣ ነው የሚሆነው። ጋሬጣ ማስወገድ በሸሪያችን ግድ ነው። ምክንያቱም ከእስልምና ከወጣ እኔም አውቀዋለሁ እስልምና ሊል ስለሚችል ይገደላል። ተመለስ ሲባል አልመለስም አውቀዋለሁ ስለዚህ አልመለስም ብሎ ስለሚል ይህን እንቅፋት ነው። እንቅፋትን ወንጀለኛ በመጀመሪያ ገና ሲጀምር ለምንድነው ሰው እስልምናን እንዲለቅ አልተፈቀደለትም? ወንጀለኛ ነው። ይሄ የወንጀለኞች መቅጫ ህግ እንጂ ነፃነት ጉዳይ አይደለም። ከእስልምና መውጣቱ ምንድነው? ወንጀል ነው። ወንጀልን መቅጣት ደግሞ ትክክል ነው ብሎ ነው የጀመረው። የእስልምና መውጣቱ ሳይሆን አላህን መካድ ወንጀል ነው ነው ያለው። እኮ ከእስልምና መውጣት ማለት አላህን መካድ ማለት አይደለም? ልዩነት አለ። ጀመራ እንትን በል እሺ፣ ከእስልምና መውጣት አላህን መካድ አይደለም? ወንጀል ነው ብሏል። ከእስልምና መውጣት ያልተረዳው ነገር አለ። ፕሊስ ቆይ፣ ከእስልምና መውጣት ማለት አላህን መካድ ማለት አይደለም? አላህን መካድ ማለት አይደለም? ከእስልምና መውጣት ማለት ለምንድን ነው? እሱ የሆነ እንትን አትፈልግ አረ ለምንድን ነው እንትን ፈልገህ ልክ ሰው አፍ ላይ የሆነ ነገር እንትን ትጣልና ከዛ በኋላ አኪዝ ለማድረግ አትሩጥ። ለምን መሰለህ? በዚህ ጉዳይ ላይ እኔ በቃኝ እስከምትል ሐዲስም ተፍሲርም ኢጅማው ስለሆነ ስምምነት ስላለ አመጣልሃለሁ። አንድ ተቃራኒ ሐዲስ አታመጣም በዚህ ጉዳይ ላይ። ስለዚህ እሄዳለሁ ካልክ መሄድ ትችላለህ፣ ፈቅድልሃለሁ። እሺ አርጊው ማድረግ የምችል ከሆነ መረጃዎች ማምጣት የምችል ከሆነ ቶፒካችን ግን ሳሊም ልሞግት መረጃዎች አሉኝ ካልክ የሚደግፉኝ ሐዲሶች አሉ ካልክ ሜቢ ቀጥል። ኤኒዌይስ አሊያም ወደ ቶፒኩ መልሰው ክርስቲያን ወደ ቶፒኩ እንመለስና በቃ በአጠቃላይ ምንድን ነው ከእስልምና ውጭ ያሉ አካላት ማለትም ክርስቲያኖችና ይሁዶችን ጨምሮ ማለት ነው እስልምናን ጠይቀው ተመራምረው አጥንተው አንብበው መጽሐፍቶቻቸውን አገላብጠው ሙስሊም መሆን አይችሉም ማለት ነው። ምንድነው ሰዎች በነገራቸው ራሱ